ፒሲኦኤስ ምንድነው? ምልክቶቹስ ምንድናቸው? እንዴትስ ይታከማል? አዲሱ ስያሜውስ ምንድነው? በሚሉ ጉዳዮች ላይ ዛሬ ሰፋ ያለ ምላሽና ማብራሪያ ታገኛላችሁ። እኔ ዶክተር ጌታሁን እባላለሁ፣ የማህጸንና ጽንስ ህክምና ስፔሻሊስት ሐኪም። ይሄ ቻናል እንዲህ አይነት ጠቃሚ መረጃዎችን የማቀርብበት ነውና ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቪዲዮን ጀምሩ። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ለጓደኞቻችሁ ሼር ቢታደርጉ ላይክ ቢታደርጉ ደስ ይለኛል። ፒሲኦኤስ ማለት ፖሊሲስቲክ ኦቫሪያን ሲንድረም የሚባለው ችግር ሲንድረም ማለት በህክምና ቋንቋ ብዙ ምልክቶች አንድ ላይ ሲከሰቱና የነዚህ ዋናው ምክንያት ምን እንደሆነ ማወቅ ካልተቻለ አንድ ላይ ምልክቶቹን አጠራቅመው ይዞ ሲንድረም ተብሎ ነው የሚጠራው። ስለዚህ ፒሲኦኤስም ሲንድረም ነው። ብዙ ምልክቶች አሉ። ዋና ምክንያቱ ግን አልታወቀም እስካሁን። ዋና ምክንያቱ ካለመታወቁ በተጨማሪ ስያሜው ችግሩን በትክክል አይገልጽም። እንዴት መሰላችሁ? ፒሲኦኤስ ማለት ፖሊሲስቲክ ኦቫሪያን ሲንድረም ነው። ፖሊሲስቲክ ኦቫሪያን ሲንድረም ስንል ምን ማለታችን ነው? ብዙ ሲስቶች ኦቫሪ ላይ ያሉበት ሲንድረም እንደማለት ነው። ወይም ብዙ ሲስቶች ኦቫሪ ላይ የሚገኙበት ችግር እንደማለት ነው። ይሄ ችግር ግን ኦቫሪ ላይ ብቻ አይደለም። ኦቫሪ ማለት የዘር ከረጢት ነው። የዘር ከረጢት ብቻ አይደለም፣ ስነ ተዋልዶም ብቻ አይደለም። ከዛ አልፎ ቆዳ ላይ የራሱ ምልክቶች አሉ። ወደ ኋላ እንመለስበታለን። ልብ ላይ የሚያደርሰው ጉዳት አለ። ሱካር ያመጣል፣ ክብደት መጨመርን ያመጣል፣ ኮሌስትሮል ያዛባል። እነዚህና መሰል ችግሮች አሉ። ይሄንን ሁሉ ችግር ፖሊሲስቲክ ኦቫሪያን ሲንድረም በማለት መግለጽ አይቻልም። ምክንያቱም ኦቫሪ ላይ ብዙ ሲስቶች ያሉበት ችግር ነው ካለ ችግሩ ከዛ ጋር ብቻ የተያያዘ መሆን አለበት። ግን አሁን ይሄ ሁሉም አካላት ላይ የራሱ ተጽዕኖ ያለው በሽታ ነው። ለዚህም ስያሜው መቀየር ስላለበት 56 የሚሆኑ ዓለም አቀፍ ተቋማት ተስማምቶ 14,000 በላይ የሚሆኑ የዚህ ችግር ተጠቂዎች ላይ ባደረጉት ጥናት የስም ለውጥ ለማድረግ ተስማምተዋል። አዲሱ ስምም ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ይባላል። ይሄ ለምን ተመረጠ ከተባለ ኢንዶክራይን ማለት ከሆርሞን ጋር የተያያዘ ነው። ሜታቦሊክ ስንል ሱካር አለ፣ የኮሌስትሮል መዛባት አለ፣ የልብና የደም ግፊት በሽታዎች አብሮ ተያይዞ የሚመጡ አሉ። እነዚህን በማሰብ ሜታቦሊክ ተባለ። እንዲሁም ደግሞ በፊትም ሲስቶች ኦቫሪ ላይ እንደሚገኙ ጥናቶች አሳይተዋል። አሁንም ቢሆን ኦቫሪ ላይ ሲስቶች ሊኖሩም ላይኖሩም ይችላሉ። ያንን ስም ላለመርቀቅ ኦቫሪያን ከዛ ሲንድረም ችግር በሚለው ይገለጻል። ስለዚህ አዲሱ ስያሜው ወይም አዲሱ መጠሪያው ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ይባላል። ይሄ በሽታ ወይም ችግር የሚያሳያቸው ምልክቶች አሉ። እነዚህ ምልክቶች በየአካላት ይለያያሉ። በዋናነት ስናይ ስነ ተዋልዶ ጤና ላይ የፔሪየድ መዛባት ያስከትላል። ምክንያቱም ፖሊሲስቲክ ኦቫሪያን ሲንድረም በጣም ከሚታዩ ነገሮች አንዱ ሃይፐር አንድሮጂኒዝም፣ ያ ማለት አንድሮጅን ወይም የወንድ ሆርሞን መብዛት አለ። ከዚህ ጋር ተያይዞ የሴት ሆርሞን ኢስትሮጅን እና ፕሮጀስትሮን መጠናቸው መዛባት አለ። ይሄ ችግር የሚመጣበት ዋናው ምክንያቶች የጎናዶትሮፒን ሪሊዚንግ ሆርሞን ወይም ጄናሬች ሲለቀቅ የራሱን ፓተርን ተከትሎ አይለቀቅም። ይሄ ምን ያስከትላል? ኤልኤች የተባለ ሊዩቲናይዚንግ ሆርሞን የተባለ ሆርሞን እንዲበዛና ምጣኔው በኤልኤች ብዛት እንዲያዝ የሚያደርገው። ከዚህ የተነሳ ወዴት ይሄዳል? አንድሮጅን መብዛት አለ። አንድሮጅን መብዛት ጋር ተያይዞ የሚመጡ ችግሮችን ነው። ከነዚያ ችግሮች አንዱ ስነ ተዋልዶ ላይ ይታያል። ከዛ ችግሮች አንዱ ምንድነው? የፔሪየድ መዛባት አለ። ሆርሞናል ችግሮች ምን ያስከትላሉ? የፔሪየድ መዛባት ያስከትላሉ። እንዲሁም ደግሞ እየዘለለ እንዲመጣ ያደርጋሉ። ያ ማለት ምን ማለት ነው? በየ26 ቀን የሚመጣባት ሴት ላይ በየ30 ቀን እያለ በየ40 ቀን ወሩን አያልፍም። ነገር ግን ቀኑ እየረዘመ የሚመጣበት ሁኔታዎች ይፈጠራሉ። ስነ ተዋልዶ ከምናያቸው ምልክቶች አንደኛው ፔሪየድ መዛባት ነው። ሁለተኛው ፔሪየድ ሙሉ ሊጠፋ ይችላል። እርግዝና ሳይኖር ማረጥ ሳይኖር ዝም ብሎ ፔሪየድ ለ3 ለ4 ወራት ዝም ብሎ ሊጠፋ ይችላል። ያንን አመኖሪያ እንለዋለን። ከዚህ በፊት ቪዲዮ ሰርቻለሁ፣ ማየት ትችላላችሁ። ስለዚህ ፔሪየድ መዛባት አንዱ ነው። ፔሪየድ መጥፋት ሌላኛው ነው።
ሶስተኛው ለማርገዝ መቸገር ኢንፈርቲሊቲ ወይም ሳብፈርቲሊቲ ሊያመጣ ይችላል። የዚህ ዋናው ምክንያት ምንድነው? አኖቭሌሽን ሊኖር ይችላል። እንዲሁም ኦሊጎቭሌሽን ስላለ ለማርገዝ መቸገር አለ። ስለዚህ ማርገዝ መቸገሮች ሊኖሩ ይችላሉ። እነዚህ ምልክቶች ስነ ተዋልዶ ላይ የምናያቸው ናቸው። ሌላው ምልክት የምናይበት አካል ቆዳ አንዱ ነው። ቆዳ ላይ የተለያዩ ምልክቶቹን እናያቸዋለን። አንደኛው ብጉር መብዛት፣ ሲጋር ብጉር መብዛት፣ ፊት ላይ ብጉር መብዛት ይኖራል። ከመጠን በላይ ብጉር ሊያስቸግራቸው ይችላል። ስለዚህ ብጉር አንዱ ነው። ሌላኛው ፀጉር ሁኔታ መልኩን ይቀይራል። እንዴት ልትሉን፣ ፂም ይበቅላል። ሴቶች ላይ ፂም ማየት ኖርማል አይደለም። በዚህ ችግር ተጠቂዎች ላይ ግን ፂም ሊበቅል ይችላል። ደረት ላይ ፀጉር ሊኖር ይችላል። ይሄ ብቻ አይደለም፣ ዋናው የራስ ፀጉር ይሳሳል። ይሄ ከምን የተነሳ ነው? ከአንድሮጅን መብዛት ጋር ተያይዞ የሚመጡ ችግሮች ናቸው። ስለዚህ ቆዳ ላይ አንደኛው ብጉር፣ ሁለተኛ ፀጉር ጋር ተያይዞ ያሉ ችግሮች ሊናይ እንችላለን። ሌላኛው ቆዳ ላይ ሊናይ የሚችለው ምንድነው? አካንቶሲስ ኒግሪካንስ የሚባል ችግር ሊናይ እንችላለን። ምን ማለት ነው? እዚህ ጋር ማጅራት አካባቢ መጥቆ ነገሮች ሊታዩ ይችላሉ። እንዲህ አይነት ችግሮች ብዙ ጊዜ አይነት 2 ስኳር ታካሚዎች ላይ ብዙ ጊዜ ይታያሉና ያ ችግር እዚህ ላይ ሊከሰት ይችላል። እንግዲህ ስነ ተዋልዶ ላይ ያሉ ምልክቶችን አይተናል። ቆዳ ላይ ሊታዩ የሚችሉ ችግሮችን አይተናል። ቀጣዩ ሜታቦሊክ ችግሮች፣ ሜታቦሊክ የምንላቸው ችግሮች ናቸው። ሜታቦሊክ የምንላቸው ችግሮች አንደኛው አይነት 2 ስኳር የመከሰት እድሉ ከፍተኛ ነው። የዚህ ችግር ተጠቂ ሴቶች ላይ ከሚታዩ ነገሮች አንዱ ግሉኮዝ ወደ ሰውነት ሴሎች እንዲገባ የሚያደርገው ኢንሱሊን ሆርሞን መላመድ አለ። ኢንሱሊን ሆርሞን መላመድ ሲኖር አይነት 2 ስኳር ይከሰታል። ስለዚህ የዚህ ችግር ተጠቂ ሴቶች በአይነት 2 ስኳር በሽታ የመያዝ እድላቸው ከፍተኛ። ሌላው ሜታቦሊክ የምንላቸው ችግሮች አንዱ የኮሌስትሮል መዛባት ይኖራል። ሌላኛው ስኳር አለ፣ ግፊት አለ፣ ኮሌስትሮል መዛባት አለ። ቀጣዩ ምንድነው? የልብ በሽታ ይባላል። የልብ በሽታ የመከሰት እድሉ እነዚህ ሴቶች ላይ በጣም ከፍተኛ ነው። በጊዜ ካልታከመ የልብ በሽታ የማምጣት ችግር አለው። ምክንያቱም ኮሌስትሮል ሰውነት ላይ ይጠራቀማል፣ ደም ስሮች ላይ ዙሪያ ላይ እየተቀመጠ የደም ዝውውር ላይ ችግር እያመጣ ነው የሚሄደው። ይሄ ሁሉ ደግሞ ልብ ላይ ጫና ይፈጥራልና ቀጣይ ደግሞ የልብ ድካምና ሌሎች ከልብ ጋር ተያይዘው የሚመጡ ችግሮች ይከሰታሉ። ምልክቶቹን በዚህ መልክ አይተነዋል። እንግዲህ የህክምና አማራጮችን ስንመለከት የመጀመሪያው የህክምና አማራጫችን የኑሮ ዘዬ ማስተካከል ነው። የኑሮ ዘዬ ማስተካከል ስንል ክብደት መቀነስ የመጀመሪያው ነው። ክብደት መቀነስ በፒሲኦኤስ ታካሚዎች ላይ እጅግ በጣም ጠቃሚ ነው። ክብደት መቀነስ ለጠቅላላ ጤና እጅግ አስፈላጊ ነው። ከዛ በተጨማሪ ለፒሲኦኤስ ተጠቂዎች ኢንሱሊን ሴንሲቲቪቲ ይጨምራል። ያ ማለት ደግሞ በአይነት 2 ስኳር የመያዝ እድላቸውን እየቀነሰ ነው የሚሄደው። ፒሲኦኤስ ታካሚዎች ላይ 5 ኪሎ እንኳን መቀነስ የማርገዝ እድላቸውን ይጨምራል። ስለዚህ ክብደት መቀነስ አስፈላጊ ነው፣ ይመከራል። የኑሮ ዘዬ ለማስተካከል ሌላኛው ስፖርት መስራት ነው። ስፖርት መስራት ክብደት ለመቀነስ ይጠቅማል። ከዛ በተጨማሪ ኢንሱሊን ሴንሲቲቪቲ ይጨምራል። ሌላኛው አመጋገብ ማስተካከል ነው። አትክልትና ፍራፍሬ ላይ ማተኮር እጅግ በጣም ይመከራል። ሁለተኛው የህክምና አማራጭ የመድኃኒት ህክምና ነው። እንግዲህ የፒሲኦኤስ ወይም ፒኤምኦኤስ ተጠቂዎች ላይ የወር አበባ መዛባት ወይም መጥፋት፣ ብጉር ማስቸገር እንዲሁም ደግሞ ኖርማል ያልሆነ ቦታ ላይ ፀጉር ማውጣት ያለ ነው። እነዚህ ነገሮችን በመድኃኒት ማከም እንችላለን። እነዚህን ለማከም የምንጠቀማቸው መድኃኒቶች ዋነኛው ኮምባይንድ ኦራል ኮንትራሴፕቲቭ ፒልስ ነው። ፒልስ ተብሎ በተለምዶ የሚጠራው ሲኦሲ ፒልስ መጠቀም እንችላለን። ስለዚህ በሲኦሲ ፒልስ እንዲህ አይነት ችግሮችን ማከም እንችላለን። ሌላኛው የመድኃኒት ህክምና ኢንሱሊን ሴንሲቲቪቲ ለመጨመር ሜትፎርሚን ልንጠቀም እንችላለን። ሜትፎርሚን ኢንሱሊን ሴንሲቲቪቲ ከመጨመር በተጨማሪ የማርገዝ እድላቸውን ይጨምራል። ሌላኛው የመድኃኒት ህክምና ማርገዝ ለተቸገሩት ነው። ማርገዝ ለተቸገሩት ጠቅላላ የመካንነት ምርመራ አድርገን ሁሉም ነገር ኖርማል ከሆነ
ሌላ ችግር ከሌለባት እንቁላል ማሳደጊያ መድኃኒቶችን መስጠት ይቻላል። ሶስተኛው የህክምና አማራጭ ሰርጀሪ ነው። የሚሰራው ሰርጀሪ ላፓራስኮፒክ ኦቫሪያን ድሪሊንግ ነው የሚባለው። ይህም የሚሰጠው ማርገዝ ለተቸገሩት መጀመሪያ የመካንነት ምርመራ አድርገን ሁሉም ነገር ኖርማል ሆኖ እንቁላል ማሳደጊያ መድኃኒት ሰጠን ካልተሳካ ላፓራስኮፒክ ኦቫሪያን ድሪሊንግ የሚባል ሰርጀሪ ይሰራላቸዋል ማለት ነው። ይሄ ደግሞ የማርገዝ እድላቸውን ያሻሽላል። ዛሬ ፒሲኦኤስ ወይም ፒኤምኦኤስ ጠቅላላ ሁኔታ፣ የበሽታ ምልክቶች ሰምታችኋል። እንግዲህ ይህ በሽታ እጅግ በጣም ኮመን ነው። ብዙ ጥናቶች እንደሚያሳየው ከ8 ሴቶች አንዷ ላይ ይገኛል። ብዙ ጊዜ ሕክምና ሳያገኙ ይቆያሉ። ምክንያቱም በሽታው እንዳለባቸውም አያውቁም። የሚቸገሩት በወር አበባ መዛባት፣ ብጉር እንዲሁም ደግሞ የፀጉር መብቀል ችግር ጋር ተያይዞ ባሉት የተለያዩ ቦታ ይታከማሉ። ነገር ግን ይሄ ችግር ቶሎ አይገኝም። የበሽታው ስሙ እንዲቀየርም የሚያስደረገው ምክንያት አንዱ ቶሎ ዲያግኖስ አይደረግም። ፒሲኦኤስ የሚለው ስም ጠቅላላ የችግሩን ሁኔታ ባለመግለጹ ቶሎ ዲያግኖስ አይደረግም። ያንን ሁኔታ ለማሻሻል ስም መቀየር አስፈላጊ በመሆኑ ስሙ ተቀይሯል። ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ተብሎ ተጠርቷል። ፒኤምኦኤስ ነው። ስለዚህ በሽታ ምልክቶቹን ነግሬያቸዋለሁ። እንዲህ አይነት ምልክት ያለባቸው ቶሎ ወደ ሐኪም ቤት ሄዶ እንዲታከሙ ድጋፍ እንዲታደርጉ ራሳቸውም ሆነ የሚታወቁት ሰው እንዲህ አይነት ነገር ከተቸገረ ወደ ሕክምና ተቋም እንዲሄድ እንዲታደርጉ በዚሁ አጋጣሚ ጥሬን አስተላልፋለሁ። እንዲህ አይነት ጠቃሚ መረጃዎችን በቀጣይነት ለማግኘት ይህንን ቻናል ፎሎ ያድርጉ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። ላይክ ብታደርጉልኝም ደስ ይለኛል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።